ሰላም እንደምን አላችሁ ውድ የጥለት አካዳሚ ቤተሰቦች፣ ዛሬ ይዤላችሁ የሚቀርበው ጀነራል ኬሚስትሪ 1012 ፎር ፍሬሽማን ዩኒቨርሲቲ ስቱደንትስ ይሆናል። እንግዲህ አንደኛ ዓመት ዩኒቨርሲቲ ተማሪዎች ለፍሬሽማን ዩኒቨርሲቲ ተብሎ የተዘጋጀው ሞጁል ለማየት ሞክሬያለሁ። የ11 እና የ12ኛ ክፍልን የኬሚስትሪ ትምህርት አንድ ላይ መርጅ አድርገው ነው ያዘጋጁት። ስለዚህ በጥለት አካዳሚ እንግዲህ ሰፋ ያለ ትንታኔ ለመስጠት ሞክራለሁ። አብራችሁኝ ቆዩ። የጥለት አካዳሚ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ኮሜንት ማስቀምጡልን፣ እንዲሁም ሼርና ላይክም ያስፈልገናል። አብራችሁን ቆዩ። ዩኒት 1 በዩኒት 1 እንግዲህ ኢሴንሻል አይዲያስ ኢን ኬሚስትሪ በኬሚስትሪ ላይ ሊነሱ የሚችሉ ወሳኝ ሀሳቦች ምንድናቸው የሚለውን የምናይ ይሆናል። why should you study in chemistry? ለምንድነው ኬሚስትሪን ማጥናት የምትፈልገው ወይም ለምንድነው ኬሚስትሪን ማጥናት የምትፈልጊው? እስኪ አስባችሁ ታውቃላችሁ? ኬሚስትሪ ዲፓርትመንት ጆይን ስታደርጉ ምንድነው ማጥናት የፈለጋችሁት? why should you study chemistry? ለምንድነው ማጥናት የተፈለገው የሚለውን መመለስ ይጠብቅባችኋል ማለት ነው። እንደው እዚሁ ጋር እኔ ዝም ብዬ ምንም ከማየታችን በፊት እስኪ ለመኖር ከሚያስፈልጉን ነገሮች ውስጥ ሶስቱ ቤዚክ ቲንግስ የሚባሉት አሉ። ልብስ፣ ምግብና መጠለያ። እነዚህ ሶስቱ ነገሮች ከምንድን ነው የተሰሩት? ቁስ ናቸው አይደል? ዛስ ማተር አይደለ? እነዚህ ቁሶች ኬሚስትሪ ኢንቮልቭ አድርጎባቸዋል ማለት ነው። የዓለምን ሚዛን ጠብቀን ለማቆየት ዓለም እንግዲህ በፖለቲካው በኃይል በመናምን ነውና ሚዛኑን ጠብቆ የሚኖረው ተፈጥሯዊ ማንነቱም እንዳለ ሆኖ ማለት ነው። ስለዚህ ኬሚስትሪ ያስፈልገናል። ንጹህ የሆነ ሀገር፣ ንጹህ የሆነ ዓለም፣ ንጹህ የሆነ ሰፈር፣ ንጹህ የሆነ ቤት እንዲኖረን የንጽህና እቃዎችን ለመስራት የንጽህና አገልግሎት መስጫ እቃዎችን ለመስራት የሚያስፈልገን ኬሚስትሪ በዚህ ውስጥ አስፈላጊ ነገር ነው ማለት ነው። ዓለማችን ከዳር ዳር በዋየር በስልክ በኢንተርኔት ለመዳረስ እነዚህ ኬብሎች ሰሚኮንዳክተር ማቴሪያልስ የሚሰሩት በኬሚስትሪ ነው። ኬሚስትሪ እነዚህ ነገሮች ስለያዘ ኬሚስትሪ ለማጥናት እንወዳለን። ትወጃለሽ ማለት ነው። በትራንስፖርት ዘርፉ የተሻለ ለማድረግ እንዲሁም ምንድነው ክሩድ ኦይልን ሪፋይን አድርገን ወደ ጋዞሊን ለመቀየር ነዳጅ፣ ናፍታ፣ ነጭ ጋዝ እያልን የምንከፋፍላቸው ነገሮች የፕሮሰስ ልዩነት ነው እንጂ ያላቸው እነዚህ ኬሚካል ፕሮሰስ ስለሚያስፈልገን ኬሚስትሪ ማጥናት ያስፈልገን ለዚህ ነው ብለን መመለስ እንችላለን ማለት ነው። እስኪ ኬሚስትሪ ለምን ማጥናት እንዳስፈልገን ኬሚስትሪ is a part of our everyday world. yes, ኬሚስትሪ በእያንዳንዱ እንቅስቃሴያችን ውስጥ በዓለማችን ውስጥ ኬሚስትሪ is one part ነው ማለት ነው። ለምሳሌ በምን our day to day food product involves chemistry. of course የምንበላቸው ምግቦች እያንዳንዱ የኬሚስትሪ ውጤቶች ናቸው። ለምሳሌ እንጀራ ለመጋገር ለማቡካት፣ ኮፊ ለማፍላት፣ እንቁላሎችን ለመቀቀል፣ ዳቦ ለመጥበስ ቢያስፈልገን ኢንዛይሞች ያስፈልጉናል። የመጠነ ሙቀቶች በምን ያህል ሙቀት ልስራው፣ በምን ያህል ሙቀት ላፍላው፣ በምን ያህል ኢንዛይም ላብካው፣ ምን ያህል እርሾ ያስፈልገኛል የሚሉ ነገሮች ፕሮሰሶች እንዳለ ኬሚስትሪ ይጠይቃሉ ማለት ነው። ሁለተኛው ኤግዛምፕል the product we use የምንጠቀመው እቃ ለምሳሌ ሳሙና፣ ሻምፖ፣ የተለያዩ ነገሮችን ለመስራት ኬሚስትሪ ፕሮሰስ ያስፈልገናል። the fabric we wear የምንለብሳቸው ልብሶች በሙሉ የኬሚስትሪ ውጤቶች ናቸው። the electronics that keep we connected our world ቀደም ያልኳችሁ ዓለማችን ከዳር ዳር ለማዳረስ ለምሳሌ የምንጠቀምበት ኮምፒውተር፣ ስልካችን፣ የኢንተርኔት ኬብሉ፣ የመብራት ዋየሩ እያንዳንዱ ነገር it's a product of chemistry. and gasoline that propels your car ለመኪናችን፣ ለአውሮፕላናችን፣ ለእያንዳንዱ ነገር የምንሞላው ጋዝ ሪፋይን የሚደረገው በኬሚስትሪ ፕሮሰስ ነው ማለት ነው። all of this involves chemical substance and process. ሁሉም እነዚህ ዓለማችን ያሉ ነገሮች በሙሉ ኬሚካል ሰብስታንስ ያስፈልጋቸዋል ለመስራት፣ እንዲሁም ፕሮሰስ ለማድረግ ደግሞ ኬሚካል ፕሮሰስም ያስፈልገዋል። that's why we should study chemistry. አሁን እንደተመለሰላችሁ ተስፋ አደርጋለሁ ማለት ነው። ኬሚስትሪ ኢን ኮንቴክስት ይላል 1.1 ላይ። ኬሚስትሪ ኢን ኮንቴክስት ምንድነው? Context. What are the context of chemistry? Chemistry is a part of science which deals with matter, composition, structure, behavior and changes ይላል በኮንቴክስት ደረጃ።
ስኮፕ ውስጥ እስከምን ድረስ ሊሄድ ይችላል? ኢንተራክሽን ኦፍ አተምስ፣ ኢንተራክሽን ኦፍ ሞለኪውልስ፣ ኢንተራክሽን ኦፍ ሜን ሰብስታንስ የሚለው ስኮፑ ደግሞ እስከዛ መጠነ ስፋቱ ሊሄድ ይችላል ማለት ነው። እንደው በሳይንቲፊክ ወርልዱ ኬሚስትሪ የማተርስ ኮምፖዚሽን ስትራክቸር ቢሄቪየር ኤንድ ቼንጅ ኦፍ ስተዲ ካል በድሮ ሰዓት ኬሚስትሪ እንዴት እዚህ ሊደርስ ቻለ? እንዴት እስከ ማተርና ኮምፖዚሽን ስትራክቸር ቻንጆችን እስከ ማጥናት ድረስ ደረስ የሚለው እስኪ ትንሽ እንየው። ለምሳሌ በድንጋይ ዘመን የነበሩ ሰዎች ድንጋይን ጠርበው ሐውልት ሲሰሩ ነበር። ያው በታሪክ የምናውቀው ነው። እነዚህ አባቶች እንግዲህ ድንጋይነቱን ሳይቀይሩ የቅርጽ ወይም የስትራክቸር ለውጥ አድርገው ብቻ ሐውልት ሰሩ። ዜን የሰው ልጅ የጭንቅላት አስተሳሰብ ወይም የአስተሳሰብ አድማሳችን ከፍ እያለ በመጣ ቁጥር ወዴት እያደገ ሄደ መሰላችሁ? ጭቃን አብክተው ለምግብ ማብሰያ የሚውል እንስራ፣ ሸክላ፣ ድስት መስራት ጀመሩ። ከዛ እያደኑ እንስሳትን እያረዱ ቆዳቸውን እየገፈፉ ጫማና ልብስ መስራት ጀመሩ። እንደገና ከዛ በኋላ አዝርዕትን ወይም በጫካ ውስጥ የሚበቅሉ አዝርዕትን ወደ ዱቄት ቀይረው ዳቦ ማድረግ ጀመሩ ማለት ነው። አሁን የሰው ልጅ በዚህ አላበቃም። ኬሚስትሪን ከዕለት ከዕለት ህይወቱ እያዳበረው ሄደና ምግብ ለመስራት የሚያስፈልገው እሳት እንደሆነ አወቀ። ስለዚህ እሳትን መፍጠር አለብን። እሳትን ከፈጠርን ደግሞ ሌላ ጥፋት ሊያስከትል ስለሚችል ማጥፋት እንድንችል ማጥፊያ ነገሩንም መስራት አለብን ብለው አሰቡና እሳትንም መፍጠር ጀመሩ፣ ማጥፊያውን መስጠት ጀመሩ። አሁንም አደገ። የሰው ልጅ ያስተሳሰብ ሚዛኑ አደገ። የሰው ልጅ ፍላጎት አይቆምም፣ እየሰፋ ይሄድና ዋይ ኖት ሰፓሬት ዘ ስፔሲፊክ ኮምፖነንት ኦፍ ማተር የሚል ጠየቅ ጀመሩ። ዊ ካን ሰፓሬት ስፔሲፊክ ኮምፖነንት ኦፍ ማተር፣ አንድ የሆነችን ነገር ሰፓሬት አድርገን ሌላ አስፈላጊ ነገር መፍጠር እንችላለን የሚል አስተሳሰብ መጣ። ለምሳሌ አሉ ከእጽዋት ውስጥ መድኃኒት መቀመም እንደምንችል ማያወቅ አለብን። በእያንዳንዱ ነገር ላይ መድኃኒት መስራት አለብን። ቅጠሎችን በመጭመቅ ቀለሞችን መስራት ጀመርን። ንጥረ ነገሮችን ከአፈር ውስጥ ማግኘት ጀመርን። አሁንም በዛው አላቆም። ምግብ እንዲፈጭና እንዲዋሃድ ማድረግ ኢንዛይሞች እንደሚያስፈልጉ፣ አክቲቬተሮች እንደሚያስፈልጉ በዛው አላቆም። አሁንም የምንለብሰው ነገር ስለሚያስፈልገን ፖሊመር ያስፈልገናል። ለሽርሽር የመኪና ጎማችን የምናምን ለመስራት ፖሊመር ያስፈልገናል። አገልግሎት የሚውሉ እቃዎችን ለመስራት ፖሊመር ያስፈልገናል ብለው ፖሊመርን አሁንም መስራት ጀመሩ ማለት ነው። ኢቭን አሁን ሳይንቲፊክ ወርልድ ውስጥ የምንጠቀመው የክሬዲት ካርዱ፣ የኮክ ዋየሩ፣ እነዚህ ክሩድ ኦይሎችን ዲፋይን አድርገን ወደ ጋዞል መቀየሩ ኢቭን እዚህ ስንደርስ እስካሁን ምንድነው የነበረው? ስትራክቸር ቼንጅ ነበር። አሁን ግን ምንድነው? ኮምፖዚሽን ኤንድ ስትራክቸር ኦፍ ማተር ካን ቢ ቼንጅድ ኤንድ ዊ ካን ሰፓሬት ዘ ስቴት ኦፍ ማተር ብለው ነው እዛ ውስጥ ያወጡት ማለት ነው። ሶ ቱዴይ ኬሚስትሪን ኮንቴክስት ምንድነው? it deals with matter, composition, structure and behavior and changes የሚል ኮንቴክስት ይኖረዋል። አንዳንድ ላይ ኬሚስትሪ አዝ ኤ ሴንትራል ሳይንስ ይላል። ለምን እንደዛ ተባለ? ኬሚስትሪ is a central science due to what? due to interaction of various field of studies ከብዙ የትምህርት አይነቶች ጋር ኢንተራክሽን ስላለው መስተጋብር ስላለው ኬሚስትሪ ሴንትራል ሳይንስ ነው ተብሎ ሊጠራ ቻለ። ለምሳሌ ከፊዚክስ ጋር ኢንተራክት ያደርጋል። ፊዚክስ እንግዲህ አስትሮፊዚክስ አለ፣ አስትሮኖሚ፣ ባዮፊዚክስ፣ ኒውክሊየር ፊዚክስ እነዚህ የሚያጠኑት በሙሉ ግን በኬሚስትሪ ታግዘው ነው። ከባዮሎጂ ጋር ኢንተራክሽን አለው። ቦታኒው፣ ጄኔቲክሱ፣ ጄኔቲክስ አርኤንኤ፣ ዲኤንኤ የምንላቸው ነገሮች፣ ማይክሮባዮሎጂው፣ ሞለኪላር ባዮሎጂው፣ ዞኦሎጂ የሚያጠኑ ሰዎች ዊዝን ኬሚስትሪ ነው የሚሰሩት። ዊዛውት ኬሚስትሪ ምንም ነገር ሊሰሩ አይችሉም። ጂኦሎጂ ያለምን ሚዛን ለመጠበቅ አሁን ጂኦ ፊዚክስ መሬት ውስጥ ያሉ ነገሮችን፣ ጂኦ ኬሚስትሪ እነዚህ ነገሮች በሙሉ በኬሚስትሪ ያለምን ሚዛን ለመጠበቅ የሚደረጉ ጥናቶች በሙሉ ኬሚስትሪን አማካኝ አድርገው ነው። ሶ ኢንቫይሮንመንታል ሳይንስ ላይስ ምን መስተጋብር አለው? ለምሳሌ ዓለማችን መቆሸሿን፣ ኢኮሎጂዋን፣ ሜትሮሎጂዋን፣ ኦሽኖግራፊዋን ጽዱ ለማድረግስ ምን ማድረግ አለብን የሚለው መፍትሄውም ከኬሚስትሪ ጋር ተያይዞ የሚሰራ ይሆናል። መድኃኒቶችን ለመቀመም፣ ክሊኒካል የሆኑ ማቴሪያሎችን ለመስራት፣ ሜዲሲናል የሆኑ ነገሮች፣ ፋርማሲው፣ ቶክሲኮሎጂው የሚጠናው ዊዝን ኬሚስትሪ ነው።
ማቴሪያል ሳይንስ ጋር ምን መስተጋብር ይኖረዋል? እኛ ለአገልግሎት የምንጠቀማቸው ነገሮች በሙሉ እንዴት እንስራቸው? ማቴሪያሎችን ከምን ከምን እንስራቸው? ምኑን ከምን ኢንተራክት እናርጋቸው እናዋሃዳቸው? የሚሉ ነገሮችም ይጠኑበታል። ኢንጂነሪንግ ዘርፍ ላይ የቤት ግንባታው፣ የኬሚካል ቁሳቁሱ፣ ኤሌክትሪካል ቁሳቁሱ እነዚህ ነገሮችም በኬሚስትሪ ፕሮሰስ አማካኝነት የሚያልፉ ይሆናል ማለት ነው። አግሪካልቸር እንግዲህ አኒማል ፕሮዳክሽን አለ፣ ክሮፕ አለ፣ ፉዱ፣ ሆልቲካልቸሩ እነዚህ እጽዋት ላይ የሚሰሩ አፈር ምርምሩ ላይ ኬሚስትሪ ትልቁን ድርሻ ይጫወታል ማለት ነው። ሶሻል ሳይንስ ላይ እንደምታዩት አርኪኦሎጂ የመሬት ቁፋሮ ጥናት የሚደረግ አለ፣ የቅርስ አንትሮፖሎጂ፣ ፎረንሲክስ እነዚህ ፎረንሲክ በተለይ የወንጀል ምርመራ ዘርፍ ውስጥ የሚገኙ የጣት አሻራ ለመመርመር ደም ናሙና ወስዶ እነሱን አርኤንኤ ዲኤንኤውን ለመውሰድ ጄኔቲክ ፓርቱና ወንጀለኛው ማን እንደሆነ ለመለየት የሚረዳን ይሆናል ማለት ነው። ሶ ኬሚስትሪ አዘ ሴንትራል ሳይንስ ስንል ከነዚህ ሁሉ ፊልድ ኦፍ ስተዲስ ጋር ኢንተራክሽን ስላለው ነው ማለት ነው። እስቲ በዲያግራም ምን ይመስላል? እንደምታዩት እዚህ ጋር ኬሚስትሪ ዘ ሴንተር ኤንድ it can be interact with various field of studies ከኢንቫይሮንመንታል ሳይንስ ጋር ኢንተራክት አድርጋል። ኢንቫይሮንመንታል ሳይንስ ደግሞ ከባዮሎጂ እና ከባዮ ኬሚስትሪ ጋር እንዲሁም ከኬሚስትሪ ጋር ኢንተራክት አድርጎ ነው ስራውን ሊሰራ የሚችለው። ኬሚስትሪ ከኬሚካል ኢንጂነሪንግ ጋር፣ ማቴሪያል ሳይንስ ጋር፣ ናኖ ሳይንስ ጋር ኢንተራክት ያደርጋል። ኬሚካል ፊዚክስ ጋር፣ ኒውክሊየር ኬሚስትሪ አለ። ዓለማችን ዛሬ የሚወዳደሩበት የሚፎካከሩበት ነገር በሙሉ ዊዝን የፊዚክስ እና የኬሚስትሪ ውጤት ማታ እዚህ ጋር መሀል ላይ እንደምታዩት በዚህ በኩል ኬሚስትሪ አለ፣ በዚህ ፊዚክስ አለ። ዜን ፊዚክስ እና ኬሚስትሪ ስተዲው አንድ ላይ ሆኖ ኒውክሊየር ኬሚስትሪን ይሰጠናል ማለት ነው። እንደምታዩት ኬሚስትሪ ማትማቲክስ ጋር ቁጥሮችን ፊገር አውት ለማድረግ ኬሚስትሪ ያስፈልገዋል ማለት ነው። ኤንድ ዲስክራይብ ለማድረግ ለመግለጽ፣ ለመተንተን ጠቀሙ ኮምፒውተሩ ያስፈልጋል። ጂኦ ኬሚስትሪው እንግዲህ አግሪካልቸሩ አለ ስለ መሬት ጂኦ ማለት ያው መሬት ነው። የመሬት ውስጥ ኬሚስትሪ ለማጥናት የዓለማችን ሚዛንን ለማጥናት መሬት በውስጡ ምን ኮምፖነንቶች መያዝ አለበት የሚለውን ጥናት ለማካሄድ ኬሚስትሪ አንዱ አስፈላጊ ነው። ሶ አግሪካልቸሩ ከዛ ተነስቶ ነው ዴቨሎፕ የሚደረገው። ያው አርዝ ሳይንስ እንደምታዩት ነው። እዚህ ጋር እንደገና ባዮ ኬሚስትሪ ደግሞ የባዮሎጂ የኬሚስትሪ እና የቶክሲኮሎጂ እንዲሁም የሜዲሲን አራቱንም አንድ ላይ ይዞ የሚንቀሳቀስ አንዱ የጥናት ዘርፍ ነው ማለት ነው። ሶ እነዛን ነገሮች ለማጥናት እንግዲህ ሞደርን ኬሚስትሪ ወይም አሁን ያለንበት ኬሚስትሪ ወርልድ ኦፍ ኬሚስትሪ ካን ቢ ሜድ ዊዝ ማተር። ሶ ማተር ሲባል ብዙ ጊዜ ኬሚስትሪ ከተነሳ ማተር ይባላልና ዋትስ ማተር ምንድን ነው? ማተር is anything that has mass and occupies matter ነው። ማተር ምንድነው? ምንም ነው ግን መጠን ያለውና ቦታ ሊይዝ የሚችል ነገር ማተር ይባላል። ለምሳሌ አለ ማተር includes things we can see and touch። ማየት የምንችለውና መንካት መዳሰስ የምንችላቸው ነገሮች ማተር ይባላሉ። ለምሳሌ ውሃም it's matter፣ earth it's matter፣ trees it's matter and we can see and touch. And also matter can be not seen or touch። ለምሳሌ መንካት ማንችለውና መዳሰስ ማንችለው ነገርም ማተር ሊባል ይባላል። ለምሳሌ አየር ማናየውም ማንዳሰውም፣ ስለዚህ ማተር። ሶ ማተር ይህን ካልን በኋላ ማተር can be classified in terms of chemical properties into two: pure substance and mixtures. And matter can be classified in terms of physical state into three: solid, liquid and gas። በዝርዝር ለመሄድ ኮርሱንም እያየው ስለነበር 1.2 ላይ also state of matter and classification of matter የሚል የራሱን ርዕስ ስላለው አሁን በዝርዝር ማየት አንችልም ማለት ነው። ሶ in terms of chemical property በዲያግራም ስናየው ይህን ይመስላል። ማተር ከሁለት ይከፈልና mixture and pure substance ነው። mixture also divided into two: heterogeneous mixture and homogeneous mixture. pure substance can be also divided into two: compound and elements የሚለው ነው።
ዜን ኢን ፊዚካል ስቴት ኦፍ ማተር የሚባሉት እዚህ ጋር እንደምታዩት ሶሊድ ስቴት፣ ሊኩዊድ ስቴት ኤንድ ጋዝ ስቴት አለ። እዚህ ፍሮም ዲያግራም ምን ኦብዘርቭ ማድረግ ይቻላል? ሶሊድ የሚባሉት ዜር ኮምፓክት ኤንድ ዘ ኢንተራክሽን ኦፍ ሞለኪውል ኢዝ ቬሪ አታችድ ኢች አዘር፣ እርስ በራሳቸው በጣም ጭምቅ ያለ ተፈጥሮ ያላቸው በጣም ደንስድ ናቸው ማለት ነው። ሊኩዊድ ስቴት ላይ ደግሞ እንደምታዩት ኮምፓራቲቭ ዊዝ ሶሊድ ስናወዳድራቸው በመጠኑም ቢሆን ኮምፓክት አይደሉም። በት ኢን ጋዝ ስቴት ሞለኪል ኦፍ ኢንተራክሽን በጣም ፋር አፓርት ያደረጉ ናቸው፣ ተራራቁ ናቸው ማለት ነው። ሶ ስቴት ኦፍ ማተር እነዚህ ሁሉ አየን። ይህን ካየን በኋላ ምንድን ነው ከባዱ? ቱ አንደርስታንድ ዘ ሪሌሽንሽፕ ቢትዊን ማክሮስኮፒክ ወርልድ ኤንድ ማይክሮስኮፒክ ወርልድ ነው። አሁን ትልቁን የዓለማችን ክፍልና ትንሹን አካባቢያችን ለመሀል ያለውን መስተጋብር ለማጥናት ትልቁ ፈተና ነው እና እነዚህን ለማጥናት ሳይንቲስቱ እንዲሁም ኔቸር አካባቢያችን ተፈጥሯችን ለማጥናት ምን ያስፈልገናል ብለው ተስማሙ ሳይንቲስቶች? ሳይንቲፊክ ሜትድ ያስፈልገናል አሉ። Also, the scientific method is the process that lies the center of scientific inquiries. እና የሳይንቲፊክ የሆኑ መጠይቆችን በዝርዝር ያወጣል። ስለዚህ እነዚህ ሳይንቲፊክ ሜቶዶች አጠቃላይ ፕሮሰሳቸው በ5 ይከፈላል ማለት ነው። አንደኛው ሜኪንግ ኦብዘርቬሽን ነው። ኦብዘርቬሽን ማለት ማየት፣ መፈተሽ ወይም ሴን ካየን ኦብዘርቭ ካረግን በኋላ ዳታ ኮሌክት እናደርጋለን። ካየነው ነገር ተነስተን ዳታ እንሰበስባለን ማለት ነው። ሶ ምን አይነት ኦብዘርቬሽኖች አሉ? 2 አይነት ናቸው። ኳሊታቲቭ ኦብዘርቬሽን አለ፣ ባህሪያቱን ዲስክራይብ ዘ ካራክተሪስቲክስ ነው። ካራክተሪስቲክስ ነው ዲስክራይብ የምናደርገው በኳሊታቲቭ ኦብዘርቬሽን ጊዜ። ኳንቲታቲቭ ከሆነ ግን በቁጥር ሊገለጽ ቦዝ ኢን ነምበር ኤንድ ዩኒት፣ በዩኒት እና በቁጥር ሊገለጹ የሚችሉ ዳታዎችን ነው ማለት ነው እዚህ ኦብዘርቭ የምናደርገው። ሁለተኛው ፕሮሰስ አሁን ኦብዘርቭ ዳታ ኮሌክት ካደረግን በኋላ ከመጣነው ዳታ ተነስተን ፎርሙሌቲንግ ሃይፖቴሲስ ወይም ፕሪዲክሽን ግምት እንሰጣለን። መላምት፣ ሃይፖቴሲስ ማለት መላምታ ማለት ነው። እንደዚህ ሊሆን ይችላል ይህን ነገር ያገኘው የሚል መላምታ እንሰጣለን። ፖሲብል ኤክስፕላኔሽን ፎር አን ኦብዘርቬሽን፣ ላገኘነው ዳታ ወይም ኦብዘርቭ ላደረግነው ዳታ ፖሲብል የሆነ ኤክስፕላኔሽን ወይም መላምታ እንሰጥበታለን። ሶስተኛው ከመላምታችን ተነስተን ቴስት ያንን ያገኘነውን መላምታ እውነት ነው ወይስ ሐሰት ነው የሚለውን ደግሞ ወደ ኤክስፐሪመንት እንወስደዋለን፣ ወደ ሙከራ ላይ ስናውለው ወደ ኤክስፐሪመንት ወደ ምን ይመራናል? ኢትስ ሊድስ ኒው አንኤክስፔክትድ ኦብዘርቬሽን፣ አዲስና ያልተጠበቀ ግኝት ሊሰጠን ይችላል። ያኔ ተመልሰን ብሪንግስ ዘ ፕሮሰስ ባክ ቱ ስቴፕ 1 ወይም ወደ ኦብዘርቬሽን ይወስደናል። ሶ ከኦብዘርቬሽን ተነስተን ሃይፖቴሲስ መላምታ ከሰጠን በኋላ ወደ ኤክስፐሪመንት ከወሰድን ነው እና መላምታችን ለመፈተሽ ቴስት ካደረግን በኋላ አንኤክስፔክትድ የሆነ ኦብዘርቬሽን ከሰጠን ፕሮሰስ ሪፒትስ አንቲል ብሬክ ስሩ ሪችድ፣ የምንፈልገውን ነገር እስከምናገኝ ድረስ ተመልሰን ወደ ኦብዘርቬሽን ወደ ስቴፕ 1 እንሄዳለን ማለት ነው። ዜን ብሬክ ስሩ ወይም የምንፈልገው አይዲያ ከደረስን በኋላ ወደ 4ኛው ፕሮሰስ እንቀጥላለን። 4ኛው ፕሮሰስ ምንድነው? ኤክስፐሪመንት ከሰራና ካረጋገጥን በኋላ ዛትስ ቲዮሪ ይሆናል ማለት ነው። አንአክሴፕትድ ኤክስፕላኔሽን ይሰጠዋል። ተቀባይነት ያለው ማብራሪያ ወደ ቲዮሪ ንድፈ ሀሳቦችን እንትንላለን እንጽፋለን። So a set of tested hypotheses that gives an overall explanation of why nature is behaving a certain way የሚለውን ሃይፖቴሲስ ወይም ቲዮሪ እንሰጣለን ማለት ነው። So 5ኛው when a theory is observed in many different situations and is generally taken as factors rather than just an accepted explanation፣ ከፋክቶች ተነስተን አክሴፕትድ ከሆነ ኤክስፕላኔሽን ይልቅ ፋክቶችን ተከትለን ቲዮሪውን ዲቨሎፕ አድርገን ዜን ከዛ ምን እናደርገዋለን? ኢት ቢካምስ ሎ፣ ወደ ህግ እናደርገዋለን። ለምሳሌ የሆነ ነገር ተነስተን ይህን በዚህ እናደርጋለን ካልን በኋላ ቲዮሪ ሰርተን ኤክስፐሪመንት ሰርተን ከዛ ወደ ቲዮሪ ቀይረ ነው ያን ቲዮሪ ወደ ህግ እናውለዋለን። ምክንያቱም ብዙ ሙከራ አልፎ እዚህ የደረሰ ስለሆነ። So the law is the
fifth part of the scientific method, that means factual summary of observed behavior። በጣም ትክክለኛው ማጠቃለያ የኦብዘርቭድ ቢሄቪየር ፋክቹዋል ሰመሪ ኢዝ ሎው ማለት ነው። ኤንድ ዜን ዲያግራም ሲገለጽ በዲያግራም ሲገለጽ አሁን ኦብዘርቭ አደረግን ኤንድ ዳታ ኮሌክት ካደረግን በኋላ ሃይፖቴሲስ ወይም ፕሪዲክሽን መላምታ እንሰጠዋለን ማለት ነው። ፖሲብል ኤክስፕላኔሽን ፎር ዘ ኦብዘርቭድ ዳታ እንሰጣለን። ዜን አፍተር ዛት እውነት ነው አይደለም የሚለውን ሃይፖቴሲሳችን ቴስት የምናደርገው በኤክስፐሪመንት ነው። ኤክስፐሪመንት ላይ ግን አንኤክስፔክትድ የሆነ እና አዲስ የሆነ ግኝት ከተፈጠረ ተመልሰን ዳታችን ላይ ነው ስህተቱ ወይስ የሰጠነው ትርጓሜ ነው ስህተቱ ለሚለው ተመልሰን ዳታ ኮሌክት ያደረግንበት ቦታ ነው የምንመለሰው። ለምን ብሬክ ስሩ ወይም የምንጠብቀው ነገር በቲዮሪ የምናውቀው ነገር ካልተገኘ ከዛ በኋላ ኤክስፐሪመንቱን አልፎ ቲዮሪ ላይ ድርስ ካበለጸግን በኋላ ያለፍንበትን ሂደት ወደ ህግ የማርቀቅ ደረጃ እንደርሳለን ማለት ነው። ሶ ኤግዛምፕል እስኪ እንስጥ። እዚህ ላይ እንደው ኤግዛምፕል ብንሰጥ በተለይ ከፍሬሽማን ስቱደንት ጋር ተያይዞ አንዳንድ የሚደርሱ ከዚህ ጋር የሚያያዝ አንድ ኤግዛምፕል እስቲ። ኤግዛምፕል 1 you are a freshman in college and it's your first day of class። የመጀመሪያ ቀናችሁ ነው እንግዲህ በኮሌጅ እና በትምህርት ቤቱ። so let us assume you are truly freshman and you don't know even how to get to the university። ወደ ዩኒቨርሲቲ ውስጥ እንዴት መግባት ኢቭን ራሱ አታውቁም። so መጀመሪያ ልታደርጉ የምትችሉት first you might buy a map። ምን ልታደርጉ ትችላላችሁ? ካርታ ልትገዙ ትችላላችሁ፣ አቅጣጫ ጠቋሚ and look up possible routes ማለት መንገዶች ማለት ነው። ስለዚህ መንገዶቹን በማፑ ምክንያት በካርታው አማካኝነት ታያላችሁ። then next you could ask people familiar with the area። ከአካባቢው ጋር የሚተዋወቁ ሰዎችን መጠየቅ ሊኖርባችኋል። ስለምኑ አድቫንቴጅ እና ዲስአድቫንቴጅ ኦፍ ቫሪየስ ሩትስ፣ ለብዙ መንገዶች በዚህ በኩል ቢሄድ አድቫንቴጅ ነው ዲስአድቫንቴጅ ነው የሚለውን ልጠይቁ ትችላላችሁ ማለት ነው። ያ ምን ይባላል? ሜኪንግ ኦብዘርቬሽን ኤንድ ኮሌክቲንግ ዳታውን ኦብዘርቭ ያደርጋችሁ ነው ሰው ከሚለው በአካባቢው ነዋሪ ከሚለው አንፃር ከዛ ዳታ ኮሌክት አደረጋችሁ ወይም ወሰዳችሁ ማለት ነው። አፍተር ጋዘሪንግ ዘ ኢንፎርሜሽን ወይም ዳታ ዩ ፕሪዲክት ዘ ቤስት ሩት ቱ ካምፐስ። አሁን ሰዎች ካሉት ተነስታችሁ ምንድነው ፕሪዲክት ፖሲብል ኤክስፕላኔሽን ልትሰጡ ነው። ያ ምንድነው? ሃይፖቴሲስ ማለት ነው፣ መላምታ። ከዛ however you can only find አሁን ወደ ኤክስፐሪመንት ልትሄዱ ነው ከመላምታችሁ ተነስታችሁ the best route ትክክለኛውን መንገድ by actually trying all the routes and comparing them። አሁን ሁሉንም መንገዶች በመሄድ ትክክለኛውን ነገር ልትፈልጉ ነው ማለት ነው። ኤክስፐሪመንት ላይ ናችሁ። so this is a testing hypothesis and assembling into a theory። አሁን ኤክስፐሪመንቱን ከሰራችሁ በኋላ ከብዙ መንገዶች አንዱ ይህ ልክ ነው ካላችሁ ወደ ቲዮሪ ትሄዱና ይሄንን አድርጌ እንዲህ በእነዚህ ከሌን ጠይቄ ከዛ እኔ ደግሞ በራሴ ኤክስፐሪመንት ሰርች ባገኘሁት ግኝት ይሄኛው መንገድ የተሻለ ወደ ዩኒቨርሲቲው በሰዓትም በምንም በግልጽነቱም የተሻለ ነው ብላችሁ ቲዮሪ ትነድፋላችሁ። ከዛ ያንን ቲዮሪ ዲቨሎፕ ወደ ህግ ማንኛውም ተማሪ በዚህ በኩል ለደህንነቱም ለቅርበቱም ለአገልግሎቱም ይሄ የተሻለ ነው የሚለውን ወደ ህግ ይቀየራል ማለት ነው። ኦኬ የተስማማን ነው አይደል? ገባችሁ? ሶ ይህን ካልን በኋላ 1.13 ላይ ሞጁሉ ምን ይላል? ዘ ዶሜን ኦፍ ኬሚስትሪ ይላል። ሶ ብዙን ጊዜ እንግዲህ ማተር የሚል ነገር አበዛን። ዋት ዶሜን ምንድነው? ዶሜን ብዙ ጊዜ መስሪያ ነው። ስፋቱ መጠነ ስፋቱ ምን ያህል ነው የሚለውን ነገር ነው። እንግዲህ የማተር ካን ቢ ዲስክራይብድ ኢን 3 ዲፈረንት ዶሜንስ። አሁን ማተር በሶስት የተለያዩ ዶሜኖች ሊገለጽ ይችላል። አንደኛው ማክሮስኮፒክ ዶሜን ነው። እንግዲህ የፊዚክ የግሪክ ፊሎሶፈሮች ብዙ ጊዜ ስለ ማክሮ እና ማይክሮ አብራርተዋል። ማክሮ ማለት ላርጅ ማለት ነው፣ ማይክሮ ማለት ደግሞ ስሞል ማለት ነው ብለው ተንትነዋል። ስለዚህ ማክሮስኮፒክ ዶሜን የሚባለው ላርጅ ኢነፍ ኤንድ ሴንስድ ባይ በአይን ሊታይ የሚችል እንዲሁም ሊነካ ሊዳሰስ የሚችል ነው ማክሮስኮፒክ ዶሜን ኦፍ ማተር የምንለው። ለምሳሌ ያለ ዴንሲቲ መጠነ ቁስ ክብደት ያለው ወይም ቮሊዩም ያለው ስፔስ ሊይዝ የሚችል ነገር ሊታይም ሊለካም ይችላል ማለት። ሶሉቢሊቲ ወይም ሙሙት የምንለው
የሙሙት መጠኑን ቀጭን ነው ወፍራም ነው የሚለውንም እናየዋለን ማለት ነው። ፍሌሜቢሊቲ ተቀጣጣይነቱስ እንዴት ነው ሲቀጣጠል የሚለውንም የእሳት ፍሌሜቢሊቲን ማየት እንችላለን። ያ ማክሮስኮፒክ ዶሜን ኦፍ ማተር ነው። ሁለተኛው ዶሜን ደግሞ ምንድነው? ማይክሮስኮፒክ ማይክሮ ነው፣ ያኛው ማክሮ ነው። this is microscopic domain of matter can be visited in imagination በሐሳብ ነው ቪዚት ልናደርገው የምንችለው and it is visible in optical microscope በማይክሮስኮፕ ነው ሊታይ የሚችለው። ለምሳሌ አዮንስ እንላለን። አዮንስ እኔም እናንተም እዚህ ቁጭ ብለን አሁን አዮንስ ስንል ትንታኔ እንሰጣለን በኢማጂኔሽን ነው ኤክስፐሪመንት ላይ ሄደን እስካላየናቸው ድረስ። አተምስ እና ሞለኪውልስ፣ ፕሮቶንስ፣ ኤሌክትሮንስ፣ ባዮሎጂካል ሴልስ የምንላቸው እነዚህ አርኤንኤ፣ ዲኤንኤ የምንላቸው ነገሮች ማይክሮስኮፒክ ዶሜን ኦፍ ማተር ይባላሉ። ሶስተኛው ዶሜን ኦፍ ማተር ሲምቦሊክ ዶሜን ነው። ሲምቦሊክ ዶሜን ምንድን ነው? it represents both macro and microscopic domain of matter ሪፕሬዘንት ያደርጋል። በምን? በኬሚካል ኢኩዌሽን፣ በኬሚካል ፎርሙላ፣ በኬሚካል ሲምቦል። ለምሳሌ ፔሪዮዲክ ቴብል ላይ የተቀመጡት 118 ኤሌመንቶች እነዚህ ሲምቦሊክ ዶሜን ኦፍ ማተር ይባላሉ ማለት ነው። አሁን one of the main challenges of chemistry is to understand and connection between the macroscopic world that we experience and the microscopic world atoms and molecules። አሁን በጣም ትልቁ የዓለማችን ፈተና ምንድነው? ብዙ ጊዜ ቻሌንጅ በኬሚስትሪ ውስጥ ትልቁ ፈተና በዓለማችን ውስጥ ኤክስፒሪየንስ ያደረግነው ትልቁ ዓለማችንና አተም ኤንድ ሞለኪውል የምንላቸው ኢንተራክሽን ጋር ያለን መስተጋብር ማጥናት ነው ማለት ነው። ስለዚህ በእነዚህ ኢንተራክሽን ውስጥ ያሉ ነገሮች እንግዲህ በምሳሌ ለማየት እንሞክራለን። ሶ ኤግዛምፕልስ ኦፍ ዶሜን እስኪ እዚህ ሶስቱን የምናያቸው። ኤግዛምፕል 1 ፍሮም ኤ ዲስታንስ ከሩቅ ሆነን ስናይ ሳንዲ ቢች ሉክስ ላይክ ኤ ሲንግል ኮንቲኔንት ሶሊድ ሰብስታንስ። አሁን አሸዋማ የሆነ የባህር ዳርቻ ከሩቅ ስናየው ጠፍጣፋ የሆነ መሬት ነው የሚመስለን፣ ግን እየቀረብ ነው አፕ ክሎዚንግ ሃዌቨር እየቀረብ ነው ስንሄድ ዘ ሳንድ ቢች ኮንሲስትስ ኦፍ ዩኒክ ኢንዲቪጁዋል ግሬን ኦፍ ሳንድ የራሳቸው የሆኑ ትንንሽ ቅንጣት አሸዋዎችን ይዟል እየቀረብን ስንሄድ። አሁን ይሄ ከሩቅ የምናየው ምንድን ነው? ማክሮስኮፒክ ዶሜን ነው ሶሊድ ሰብስታንስ መስሎ የሚታየን። ማይክሮስኮፒኩ ደግሞ ትንንሽ ቅንጣት ኦፍ ግሬን ኦፍ ሳንድ መያዙን ያየናል። ዜን ፈርዘር ሞር አሁንም እየቀረብ ነው ስንሄደው አንስተን በእጃችን ስናየው ኢች ኦፍ ግሬን ኦፍ ሳንድስ አር ዘምሰልቭስ ኢንዲቪጁዋል ኦፍ ሲሊከን ኤንድ ኦክሲጅን ኮኔክትድ ባይ ቦንድስ። አሁን የሲሊከን ኦክሳይድ ቅንጣት መሆኑን ደግሞ በሲምቦል እናሳያለን። ሶ ሲምቦሊክ ዶሜን ኦፍ ማተር ኦፍ ኢዝ ሲሊከን ኤንድ ኦክሲጅን፣ ማይክሮስኮፒክ ዶሜን ኦፍ ማተር ኢዝ ግሬን ኦፍ ሳንድስ ኤንድ ማክሮስኮፒክ ካልባለ ደግሞ ሶሊድ ስትራክቸር መስሎ ይታየናል ማለት ነው። ኤግዛምፕል 2 ላይ ዘ ተርሚንዴስ ቫሪያቲ ኦፍ ሰብስታንስ በእጅግ ብዙ ማለት ነው። ተርሚንዴስ እጅግ ብዙ የሰብስታንስ አይነቶች በዓለማችን ውስጥ ከመቶ ባልበለጡ አተሞች የተሰሩ ናቸው። ምክንያቱም አሁን ኬሚስትሪ ውስጥ ፔሪዮዲክ ቴብል ላይ 118 ኤሌመንቶች አሉ። ከ118 ውስጥ ግን በጣም ሪአክቲቭ የምንላቸው ከመቶ አይበልጡም። አብዛኞቹ ሌሎቹ በተለይ ግሩፕ 8 አሁን ኢነርት የሚባሉ ጋዞች አሉ ማለት ነው። እነሱ ሪአክሽን ብዙ ኢነርት ስለሆኑ ሪአክሽን ስለማይፈጥሩ ከመቶ የማይበልጡ እነዛ አተሞች ይህን የዓለማችን ዩኒቨርስ ላይ ያለውን ነገር በሙሉ ሰርተዋል። ስለዚህ አሁን ከዚህ ውስጥ ማክሮስኮፒክ ዶሜን ኦፍ ማተሩን አውጡ ብትባሉ ተርመንደስ ቫሪያቲ ኦፍ ሰብስታንስ ኢን አወር ዩኒቨርስ ይሆናል። ማይክሮ ብትባሉ ግን 100 አተምስ ብላችሁ ትጠቅሳላችሁ። እንድ ሲምቦሊክ ብትባሉ ግን ጀስት ፔሪዮዲክ ቴብል ላይ ያሉትን ሶዲየም፣ ማግኒዥየም ምናምን እያልን ልንጠቅስ እንችላለን፣ ወይም የተሰራውን እቃ መጥቀስ እንችላለን ማለት ነው። ሶስተኛው አሁንም ሲሚላርሊ ዊዝ ኤግዛምፕል 2 በእንግሊዝ ላንጉዌጅ ውስጥ ወደ 2 ሚሊዮን ወርድስ አሉ በዲክሽነሪ ላይ ማለት ነው። 2 ሚሊዮን ወርድስ አሉ። እነዚህ 2 ሚሊዮን ወርዶች ግን ጀነሬት የተደረጉ ከ26 የእንግሊዝ አልፋቤት ውስጥ ነው። ከኤ እስከ ዜድ ስትቆጥሩ 26 ናቸው።
ከ26 ሌተር ኦፍ አልፋቤት ተነስተን ግን 2 ሚሊዮን ወርዶችን ጀነሬት አድርገናል። ይሄ ማክሮስኮፒክ ዶሜኑ ነው። 26 ሌተሩ ደግሞ ማይክሮስኮፒክ ዶሜኑ ነው። አልፋቤቶች ኤ ቢ ሲ የምንላቸው ግን ሲምቦሊክ ዶሜን ኦፍ ዘ ወርድስ ናቸው ማለት ነው። ኤንድ ኤግዛምፕል 4 ላይ እንግዲህ በዲያግራም ነው የምታዩት። ኤግዛምፕል 4 ላይ ምን ታያላችሁ? እዚህ ጋር ባህር አለ፣ እዚህ ጋር ደግሞ ግግር በረዶ አለ ወይም አይስ የምንለው ማለት ነው። ዜን እዚህ ጋር የምታዩት ደግሞ ደመና የምንለው ወይም ጋዝ ስቴት ኦፍ ዋተር አለ። ስለዚህ እዚህ ጋር እንደምታዩት ዋተር ኢን ዘ ጋዝ ስቴት and in the solid state and in the liquid state ነው። ሶ ማክሮስኮፒክ ዶሜን ኦፍ ዋተር የሚባለው here is የምናየው ነገር ነው። በቃ አሁን እዚህ ጋር የምናየው ባህር ነው እንላለን። ያ ባህር ነው። ማይክሮ የምንለው ግን ሊኩዊድ ነው እንላለን። ዜን ሲምቦሊክ ስንለው ደግሞ H2O በውክል ነው የምንገልጸው ማለት ነው። H2O ብለን በቅንፍ ሊኩዊድ መሆኑን እናሳያለን ማለት ነው። እዚህ ጋር ደግሞ የምታየው ማክሮስኮፒክ የሚባለው ያ በረዶ ነው፣ ዛስ አይስ እንላለን። ኤንድ ማይክሮ ከተባለ ግን ምንድነው አይስ ፓርት ኦፍ ዋተር ወይም ሶሊድ ስቴት ኦፍ ዋተር እንለዋለን። ዜን ሲምቦሊክ ስንባል H2O ኢን በቅንፍ በሶሊድ እንጠቅሳለን ማለት ነው። ሂር ኢዝ ክላውድ ልንለው እንችላለን፣ ደመና ልንለው እንችላለን። ዜን ጋዝ ስቴት ኦፍ ዋተር እንለዋለን ማይክሮስኮፒኩን። ኤንድ ሲምቦሊኩን ደግሞ H2O በቅንፍ ጋዝ ስቴት እንለዋለን ማለት ነው። ኦኬ ታንክ ዩ ፎር ቱዴይ። አይ ቲንክ ዛሬ ኢንትሮዳክሽን ቱ ኬሚስትሪ ፎር ፍሬሽማን ስቱደንት በሚለው ላይ 10-12 ጀነራል ኬሚስትሪ ኮርስ ይህንን ይመስላል። እንግዲህ ይሰራል ብላችሁ የምታስቡት ካለ ኮመንት ቦክስ ላይ ያስቀምጡልን። ቤተሰብ ያልሆናችሁ ቤተሰብ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በተከታታይ ይህንን ኮርስ የምንሸፍን ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ባይ ባይ።